ውዶቼ በባለፈው ክፍል እንደተመለከትነው ሉሃና እንግዲህን ሮቤል ከዚህ ከቤት እንዳይሄድ ብላ አድናንን ጠይቀው ነበረ። አድናንም አንቺም የተሰረቀ ነገር እንደሚራ ያምርሻል ወይ በማለትም ነበር የጠየቃት። እሷም እኔ እንደዚህ የተልከሰከሰ ነገር አይመቸኝም ብላ በጥፊ ስትመታው ሁላችንም ተመልክተናል። በእርግጥ አድናንም ይህንን ነገር ቢያስብ ማንም አይፈርድበትም። ምክንያቱም ይች ልጅ እንግዲህ ይህንን ወንድሞ ወይ ገዛ ወንድሙ እንግዲህን በገዛ አልጋው ላይ የገዛ ሚስቱን ይዞ እንዲሁም ደግሞ አካል ጉዳተኛ ሳይሆን አካል ጉዳተኛ ነኝ እያለ ለስንት ዘመናት እንግዲህን ዛሬ ላይ እውነት ሊሆን እንደዝክ የእግሩም መታመም ለብዙ ጊዜ አድናንን ሲሸውዱት ኖረዋል። ይህንን ነገር ከአድናን ውጭ ሚራም ሆነች ሉሃና ያውቃሉ። ግን አድናንም ቢሆን በስተመጨረሻ እውነቱን አውቆታል ማለት ነው። እናም አድናን እንግዲህ ግን በፍጹም ሮቤል ከዚህ ከቤት መሄድ አለበት እዚህ አይሆንም ሲላትም ሚራም ሉሃናም እንግዲህ ግን እሱ ከሄደ እኔም እሄዳለሁኝ ይላታል። እሱ ከሄደ ነው አንቺም የምትሄጂው? እንደዛ ከሆነ ጠረግበይ መሄድ ትችያለሽ ብሏት ነበረ። ሉሃናም እንግዲህ ግን እሺ ብላ ወደ ሮቤል ክፍል መጥታ ነበረና ሮቤል እንግዲህ ግን እምቢ እንዳላት አድናን ትነግረዋለች። ሮቤልም ማሳመን አለብሽ እህትሽን የምፈልጊያ ከሆነ አሳምንያት በማለት አሳምኔው ነበር ያላት ማለት ነው። እናም እሷም እንግዲህ ከሮቤል ለምንድነው የማይገባክ? እምቢ ያለኝ እኮ እያልኩ ነው ስትለውም በቃ እንግዲህ ምርጫ ያንቺ ነው። እህትሽን የምፈልጊ ከሆነ አድናንን እንድታሳምንልኝ እፈልጋለሁኝ። አንቺም ምርጭኝ እኔም እረዳሻለሁኝ። ይኸውልሽ እኔ እኮ አካል ጉዳተኛ ነኝ። አድናን ደግሞ ከዚህ ከቤት እንዲሄድ አይፈልግም። ምክንያት ነው የሚፈልገው። ስለዚህ ከአንቺ ምክንያት ሆኜ በማለትም እንግዲህ ይነግራታል። ሉሃናም እንግዲህ ለምንድን ነው የማይገባ? ያንተ ነገር ወጥቶለታል በፍጹም እሺ አይለኝም ስትለውም እንግዲህ እሺ በቃ እንደዛ ከሆነ ምርጫው ያንቺ ነው፣ እኔም እህትሽን አላገናኝሽም የሚል ነበረ የመለሰላት። በጣም ነው የሚያሳዝነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ? ይሄን ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ እንዲሁም ነበሩ ስለምታበረታቱኝ እጅግ አርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ሉሃና ድራማ ይዘንላችሁ ቀርበናል። እንግዲህ ሮቤል የሉሃናን እህት እንግዲህ አገናኝሻለሁ ብሏታል። እውነት ማለት ሳራ አልሞተችም ወይስ እንዴት ነው ነገሩ? እንዴት ነው አገናኝሻለሁኝ ሊላት የቻለው? እንግዲህ በምንድን ምክንያት ነው? እኔ በጣም ነው ግራ እየገባኛለሁ ማለት ነው። የምር እንግዲህ ወይ እኔ ሳስበው እንግዲህ ሳራ አልሞተችም፣ የሆነ ቦታ አስቀምጧታል። እንደዛ ነው እንግዲህ እኔ እያሰብኩኝ ያለሁት። ምክንያቱም ሳራን የማይገልበት ምክንያት ምንድን ነው? ሚራን እንግዲህ አያፈቅራትም፣ ለጥቅም ብሎ ነው እንጂ የቀረባት ለፍቅር ምናምን የለውም ማለት ነው። ስለዚህ እንግዲህ በነዛም አጋጣሚ ሚራን ሳራ እንግዲህ ትኖራለች ብዬ አስባለሁ። ሉሃናም እንግዲህ እህቴን ያገናኘኛል እያለችም እንግዲህ በጣም በጉጉት እየጠበቀችው ነው። እንግዲህ እኔ ያድርግላት ነው የምለው። በነገራችን ላይ ሉሃና የእህቷ በጣም ነው የምትወዳ፣ ለሷ በቃ የማትሆነው ነገር የለምና እንግዲህ እህቷ በህይወት እንድትኖር ተስፋ እናደርጋለን። እና ሚራ እንግዲህ ደግሞ አሁን ላይ ፎጣ ለብሳ ምናምን እንግዲህ ፏዝንጥ ብላ ወደ አድናን ጋር ነበር የመጣቸው። እና ወደ አድናን ጋር እንግዲህ ስትመጣ ገላ ያልናፈቀም ወይ ነበር ያለችው። ወይኔ እንኳን ገላሽ አይደለም ፊትሽን ራሱ ማየት እንዴት እንዳስጠላኝ ሲላትም እንግዲህ ይሄንን ይላታል። አሁን እንግዳ ማረፊያ ክፍል ነው እንጂ መሆን ያለብሽ እዚህ ከኔ ጋር አንድ ክፍል መሆን አትችይም ይላታል። እሷም እንግዲህ ለምንድን ነው አንድ ክፍል መሆን የማልችለው ነበር ያለችው። ምክንያቱም ከአንቺ ጋር አንድ ጋር መሆን ስለማልችል። እንዴ እኔን ከዚህ የምታባረረኝ ሉሃናን አምጥተክ ልዝ ልታደርጋ ነው ስትለውም እሱ አይመለከትሽም ይላታል። እናም በቃ አልወጣም ከዚህ ከክፍል ምክንያቱም ለልጅም ሆነ ለኔ የሚመቸን ይሄ ነው ስትለውም እንግዲህ አድናን በዚህ ጊዜ በቃ እንደዛ ከሆነ እኔ እወጣልሻለሁኝ ልና ከዛ ከክፍል ይወጣል ማለት ነው። እና ሲወጣ እንግዲህ እሱ ቀጥታ ሄደው ወደ ሉሃና ጋር ነበረ። ሉሃና ጋር ሲሄድ ደግሞ ሉሃና እንግዲህ ሻንጣዋን እየሰበሰበኝ ነው። ምንድነው ምን ሆነሽ ነው ሲላትም እንግዲህ በቃ አንቺ ሂጅ ብለኸኝ የለ ስለዚህ ልሄድ ነው ትለዋለች። እንዴ ሮቤል ይሄዳል ስላልኩሽ ነው የምትሄጂው? ወደ አድናን ይኸውልህ እኔ ሮቤል ያስፈልገኛል፣ ስለዚህ ለትንሽ ጊዜ ቢሆንም እዚህ ይቀመጥ ትለዋለች። እናም
እሺ በቃ እንደዛ ከሆነ አንቺ ከምትሄጂ በቃ እኔ እሱን እያየሁ ልቃጠል ይቀመጥ በቃ አይሄድም ይላታል። በዚህ ጊዜ ሉሃና በጣም ደስ ይላታል። አድናን እንግዲህም በቅንጭላቱ የሳራ ነገር ትዝ አላለውም። እሷ ደግሞ ለሳራ ስትል ነው እንግዲህ ሮቤል እዝክ እንዲቀመጥ የፈለገችው እና ምዝጋ እንግዲህ ሉሃና አጥፍታለች ማለቴ ግልጹን ብትነግረው ኖሮ ወይም እንግዲህ ሳራን አፋልግሻለሁ ብሎ እንግዲህ ቃል ገብቶላታል። ስለዚህ ግልጹን ብትነግረው አድና እንግዲህ ሊያግዛት ይችል ነበረ። እንደውም እንግዲህ የት እንዳደረገ እንግዲህ ጫና ፈጥሮ የት እንዳለች እንግዲህ የሳራን መጨረሻ ታውቅ ነበረ። ለሆነ እዚህ ጋር እንግዲህ ትልቅ የስህተት ነው የሰራችሁ ማለት ነው። እናም እንግዲህ ግን በቃ እናሻልከኝ ማለት ነው ስትለው፣ አዎ ግን እኮ ሲል አውቃለሁኝ ጎርተውሃል፣ ግን ደግሞ ለኔ ስትል ትለዋለች። እሱም እሺ በቃ ብሎ ሄዶ ለሮቤል ሊነግረው ሲል ሚራያ ጅሬት ሮቤል ጋነች እንግዲህ ከን እያማለለችው ነው ምናምን። ሮቤል በነገራችን ላይ ረፊ ብሏት ነበረ። በቃ እኔ ብዙ ጊዜ አልፈልግሽም ብሏት ነበር። እሷ እኔ በነገራችን ላይ እንግዲህ አድናን እምቢ ሲላት ቀጥታ ወደ ሮቤል ጋር መጣ። እንደ ወንድማማቾቹን ያባለቻቸው ሚራ ነች በነገራችን ላይ። ምክንያቱም እንግዲህ ከን ሮቤል ያው በፊትም እንግዲህ ለጥቅም ብሎ ሚራን እንዲዛ ቢያደርጋት፣ አሁን ግን በቃ ተይኝ ረፊ። በተለይ ደግሞ አሁን ሉሃና ከመጣች ወዲህ በቃ አልፈልግሽም ብሏት ነበረ። እሷ ደግሞ በፍጹም እኔ እኮ እወድሃለሁ ወይ ምናምን እያለችም እንግዲህ ከን ወደ ሌላ ነገር ውስጥ ይገባሉ። በዚህ ጊዜ ነበር አድናን እዚህ መኖር ትችላለህ ብሎ ለሮቤል ሊናገር ሲመጣ ሮቤል በቃ ሌላ ነገር ውስጥ ሌላ ሙድ ውስጥ ገብቶ ምናምን ያገኘዋል። በዚህ ጊዜ በጣም ይናደድና እንትን ሲል ወይኔ አድናን ምናምን አሞት እኮ ሊያስተኛው ምናምን፣ አረ እንደዛ ነው እንደ ወይኔ ሚስት እኮ ለወንድሜ ተጨንቀሽ ለእኔ ተጨንቀሽ ምናምን ብሎም እንግዲህ እሱም ሙድ ይዝባቸዋል። ሮቤል እንግዲህ ግን አውቋል ይላል። እሷ ደግሞ ያው አላወቀም ቢያቅ ኖሮ ይገለናል እያሉ ነው እነሱ። እሱ እንግዲህ ግን ይሆናል አይደለ ሉሃና አይተህ እንዳላየ ማለፍ አለብህ ብላ ስላለችው እንጂ ነገሩን እንግዲህ ግን ሳያቀርቶ አይደለም። እናም እንግዲህ ግን አድናንም እንደዛ ብሎ ይመለሳል። በቃ አስተኙ ይላታል። አድናን ብላ ስትጠጋው አይ እንዳትጠገኝ እዛ አስተኙ ብዬሻለሁ ብሎ እንግዲህ በጣም ቁጥት ይልና እንትን ይላታል ማለት ነው። እናም እንግዲህ ግን አድናንም ወደ ሉሃና ጋር ይሄድና በድጋሚ እኮ አልጋ ላይ ያገኘኋቸው ሲሳሳሙ ብሎ ይነግራታል። ምን በድጋሚ ትላለች ሉሃና። አዎድ በድጋሚ ሲላትም እንግዲህ ግን እና ታዳንተ ምን አልካቸው ስትለው ምን አሉክ ስትለው እንግዲህ ግን እያስተኛሁት ነው አለችኝ። ታዳንተ ምን አልካቸው? አስተኛው አልኳ ምን አደርጋለሁ። በቃ እኔ የተሰማኝ ነገር ትዳሬ ሲፈርስ ቤተሰብነቴ ሲፈርስ በቃ ሁሉ ነገር ጭምልምልም ሲልብኝ ነው የታየ በማለትም እንግዲህ ይነግራል። ምክንያቱም በቃ ተረጋጋ፣ እነሱ እኮ የመጀመሪያቸው አይደለም ከሌላ ሰው ጋር እንደዚህ መሆኗ ስትለው ሌላ ሰው እኮ አይደለም ወንድሜ ነው እኮ ሉሃና ወንድሜ ነው ትለዋለች ማለት ነው። ከዛም እንደዛ ስትለው በቃ እሺ ይዞክ ምናምን ትለዋለች። እናንተ ምን ወሰንክ ስትለው ሮቤልንም ላንቺ ሲል እዚሁ ሲቃጠል ይኑር ሉሃን ሚራም ደግሞ ለልጅ ስትል ትኖር። ስለዚህ በቃ እያየኋቸው ሁለቱንም እየተቃጠልኩኝ እኖራለሁ በማለትም ይላታል። ከዛ በቃ አይዞህ ምናምን ትለዋለች። በቃ አንቺ ካለሽልኝ እጽናናለሁኝ ይላታል። በነገራችን ላይ አድናን እንግዲህ ሉሃና ነበር መጽናኛው። እናም እሺ በቃ አለሁልህ ትለዋለች። እንግዲህ ታቅፈዋለች እና በዚህ ጊዜ ሉሃና በነገራችን ላይ አድናን የመጣው ሉሃና ጋር ሊያድር ነበረ ማለት ያው ግን ህጎች አሉ እነዚህ ህጎችን እንዳትጥስ ብለዋለች። እሱም ኧረ በፍጹም ከአንቺ ፍቃድ ውጭ አልጥስም ብሎ ነበረ። አሁን ላይ እንግዲህ ወደ ውጭ መውጣት አለብኝ ብሎ እንግዲህ ወደ ውጭ ይወጣል። ሲወጣ እንግዲህ ከን ሮቤል አድናን ብሎ ይጠራዋል። አቤት ሲለውም እንግዲህ ከን ወንድሜ ብሎ ሲጠራው በቃ በጣም ይናደዳል። አድናን ወንድሜ ሲለኝ እኮ ደግሞ አያፍርም ምናምን እያለ ነበረ። እናም እንደዛ እንግዲህ ከን ሲል ከጀርባ የሆነ ነገር ልብስን አበላሽቶታል ሲለውም እሺ እቀይረዋለሁኝ ይላል። ከዛ ወንድሜ ቅድምዬ ለምንድን ነበር የመጣው ሲለው እዚህ መኖር ትችላለህ ይለዋል። እና ይሄን ይለውና እንግዲህ አድናን አመሰግናለሁ እኛ ሲጀመር እንደዚህ ነው የሚያምርብን እኛ እኮ ሁለት ነን ምናምን አለ። ወይ ማስመሰል በጣም አስመሳይ ነው በነገራችን ላይ ሮቤል። ከዛ አድናንም እንግዲህ ልብሱን ሊቀይር ወደ ክፍሉ ይሄዳል። ሚራን እንግዲህ ውጭልኝ ይላታል። እንደ ለምንድን ነው የምወጣው ምናምን ትለዋለች።
ልብሴ ልቀይር ነው እንዴ ታዲያ ባለ አይደለ እንዴ ቀይር ስትለው አይ በፍጹም ገላ ክቡር ነው፣ ዝም ብሎ ማንም ሰው አያየውም። አሁን ውጭ ብዬሻለሁ፣ ወደ ልክ ነው ልብስ የምቀይረው ከሉሃና ጋር እራት ልንበላ ይላታል። በዚህ ጊዜ በፍጹም አይሆንም፣ ይሄማ ሊሆን አይችልም እያለች እየተበሳጨች ነበረ። ግፍትር አድርጎ ወደ ውጭ አስወጣታል። ከዛ ሉሃና ጋር ትሄድና ደግሞ ሉሃና ስትጠይቃት ወደ ምናምን ትላታል። እንግዲህ ገባት፣ ሙደኛ ነች በነገራችን ላይ ሉሃና። እናም ይህንን ነገር ለሮቤል አምጥታ ትነግረዋለች። እናንተ ባንድ እንሆን እያልኩ እነሱ የውራት ግብዣ አለባቸው፣ ዝም ብለህ ነው አንተ ትለዋለች። በፍጹም ሉሃናንም ማሳለፍ ያልሰጥም እያለ ነበረ። እንግዲህን አድናንም ዝም ብሎ ውሸቱን ነበረ ይወጣል። እንግዲህ ወጥቶ ሮቤል ደግሞ ሉሃናን እንግዲህ ክንሻፍሊ ብሎ እንግዲህ ስለ ሳራ ደስ እንጠጣ ብሎ እንግዲህ አድናንም በፊት የሚያስተኙበት መድኃኒት ነበረ ሻይ ውስጥ መድኃኒት አድርጎ የእንቅልፍ መድኃኒት እንግዲህ ይሰጣታል። አድናን ደግሞ ለምኜ ቢሆንም ሉሃናን ለምን ይዣምጥቼ እራት ለምን አልጋብዛትም ብሎ እንግዲህ ግን ተመልሶ ሲመጣ በጣም የሚያሳፍርና በጣም አሳፋሪ ወንድሙ ነው ግን ያለው እና እንግዲህ ይህንን ይመስላል። አድናን ምን ይሆናል የሚለውን ደግሞ በቀጣይ ፓርት ይዘንላችሁ እንመጣለን። እስከዛው ባይ ባይ።